ፋኖና ሸኔ ምንም የማይረቡ ምንም የማያመጡ ተራ ነገሮች እንደሆኑ ፋኖ ዘመነ ጭንቅላት አለው ወያኔ ያለ ሲያዙ ነበር። ጭንቅላት ቢኖራቸው አሁን የሚያደርጉት ያደርጋሉ። እነሱማ ከሰው አልቆጥራቸው። የአማራ ህዝብ ነቅቷል። ማንም ከዚህ በኋላ የአማራን ህዝብ ሊመልሰው አይችልም። አይደለም የማንም አጭበርባሪ ተራ ድሩዬ መቀመጫውን በቂዱ መጥረግ የማይችል እኔ የተሰጠኝ ሀገራዊ ምክክር ነው። ሀገራዊ ምክክር ፖለቲካ አይደለም ትለናለች። ፖለቲካ ነው እንጂ ግጥም አድርጎ ፖለቲካ ነው። 100% ፖለቲካ ነው እንጂ የአብይ አህመድን እድሜ ለማራዘም አስተዋጽኦ አታድርጊ ነው። የፋኖን ትግል ምን ያህል እንደሆነ አትንጂ ተምታታባቸው ነው። ቀላል ይመስላቸውና ያነጅቡና ከእንደገና ሲመቱ ደግሞ እሺ ሰላም እናድርግ ይላሉ። ዛሬም እስክንድር ጨዋ ነው አይደል? ዛሬ ማደርጋቸው ጽጌ ጨዋ ነው። አዮች ናቸው እነሱ። ሰው ብለህ ስትከተላቸው አገር በቁም ሸጡ እነሱ ናቸው። ቢያገኝ አረጋ ከበደ ራሱ አይኑን አያሽም። ወደ ፋኖ ገብቶ ተመልሶ 500 ሺህ የሚያገኝ ከሆነ አረጋ ከበደ ጭምር ገብቶ ተመልሶ 500 ሺህን ላፍ አድርጎ ይሄዳል። ለምንድን ነው እኔ ላይ ፎከስ ያደረጉት? ቢኮዝ እኔ የምናገረው እውነት እንደሆነ ምሽጋቸውን ስለሚያፈርስባቸው፣ ጭንቅላታቸውን ስለሚመታቸው፣ ስለሚያናውጣቸው። እኛ ፋኖ ልጆቻችን ናቸው። ምስኪን ጅብላ ጅላን ከምንም ማያውቀው አረን የሆነ ጽፈተውት ነው። ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት ቁጥር 1 የሀገሪቱ የብሔራዊ ደህንነት ስጋት ናቸው። አዳነች አበቤ አዴኮ ውለሽ ግቢ ዘርሽ ባረክ አያበቹ እኔ እኮ አንድ ቀንም ተስፋ ቆርጬ ባላቀም ከዚህ ብልጽግና ስርዓት በኋላ በጣም ብዙ ሰው የእጁ እንደሚያገኝ እኔ አልጠራጠርም። ሆን ብለው የወንጀል ተባባሪ እየሆኑ ነው። ፋኖንም እንደምሳደብ አድርገው አይቻቸዋል። ፋኖ አየር ላይ የተበተነ ዱቄት ነው አለች ብለው ጅሎች ናቸው። ግን ይሄ ልጅ ምስኪን ነው። ሁሉን እየነካካ ተቸገረ ብታዩ ዝም ብሎ የሚናገረው ወይ ነገሩ ፈላን ባያወራስ ወይኔ አብይ ባይናገር የአብይ ችግሩ ምላሱ ነው። ዝም ብሎ ነው የሚለቀው። ምን እንደሚናገር አያውቅም። ተናዶ ትላንትና ለይዞ ተቆጥቶ ሲናገር አላገኙትም። ለሲሳይ በወረንቶ ጥፍሩን የመንቀላ ያለ ከሁሉም የኢትዮጵያ ኃይሎች ጋር ተጣምረን እንሰራለን። አገነስ የብልጽግና መንግስት የሚታገሉ ኃይሎች ጋር በሁሉም መንገድ እንጣመራለን። አም ሹር አብይ አህመድ ሱሪው ላይ ሸንቷል። ዛሬ ሱሪው ላይ ነው ካካውን የለቀቀው አስቀምጦታል። እርግጠኛ ነኝ ከደንቆር ላይ ቀር እንደዚህ ነው የሚያጠገብ እንጀራ ከመጣዱ ይታወቃል ይላል። እንደዚህ ድንቆር ደግሞ ስትል ወዛም ደንቆር ይላል። ይሄ ነው እንግዲህ አገሪቱ እየተመራች ያለችው በአንድ አምባገነን ሁሉንም ነገር በተቆጣጠረ ግለሰብ ነው ማለት ነው። የደናቁርት ጻብ ነው። ደናቁርቶች ናቸው የሚጣሉት። ገጠር ስለሆነ አእምሮ የደነዘዘ ሰው ስለሆነ እኛ የምናስበው ስለ ዓለም ነው። እብድ አለ ስብሰባ የምትለው ጤነኛም የተሰማለ አንተ ገጠሬ ገገማ ስትሆኑ እኔና አበባው ነበርን እዛ። አበባው የማዕከላዊ አዛዥ ሆኖ እኔ እሱ ምክትል ሆኜ እሱ ምክትል ነበር። የአበባው አንድ ተራ ማህይም የመንገድ አውደልዳይ ወንድ ይሁን ሴት ይሁን ማላቀው ወንድ አገረድ የሚመስል በጉራጌ ምድር መንግስት ገዳ አወጀ ይላል። በጉራጌ 158 ዓመታት ተቋርጦ የነበረው የኦሮሞ ገዳ ስርዓት በድጋሚ ተቋቋመ። ይሁን ወደ ከምባታ ወላይታ አካባቢ የሆነ ቦታ በየጊዜው የሚሄድበት ተራራ አለ። ኮሪደር ጎሚቼ መጣው ይያል በየሁለት ወሩ የሚሄድባቸው አካባቢዎች ነው። ይሄ አካባቢ ግን ሄዶ አያውቅም ስለሚፈራ ነው። መጨረሻ ላይ ሰሞኑ ሄደና አጀንዳ አድርጎ እኔ መምጣት ያልቻልኩት አረጋ ከበደ ውሰደኝ ብሎ ከልክሎኝ ነው አላቸው። በአፋን ኦሮሞ ነው የሚያወራው። ሲቀጥ ዝም ብሎ ችግር የለበትም አብይ ስዋሽ። ከሚሴ ግን አረጋ ከበደ ከልክሎኝ ነው ነገ ዛሬ እያለ ነው 8 ዓመት 7 ዓመት ሙሉ ያልመጣውባቸዋል። አስቡት። አረጋ ከበደ ከልካይ ሆኖ አረጋ ከበደ እኮ ትላንት የመጣ ነው። ምን አቅም አለው? አንደኛ የሱ ፈቃድስ እንዴት ያስፈልጋል? በራስ የሆነ ሰራዊት ይዘ አንድ አርሚ ነው የምታስቀምጠው፣ አንድ 5 ክፍለ ጦር ነው የምታስቀምጠው። ከዛ ሄሊኮፕተሯ ትመጣለች እዛ ላይ። የኛን ንግግር እየቆረጡ ኤዲት እያደረጉ የሚለቁት ለምን መሰላችሁ? አንደኛ የኔን ኤዲት ባደረጉ ቁጥር ፈርስትሬትድ ሆኜ እንደተወው በእነሱ ቤት በዛች በሚጤጥ ጭንቅላታቸው ማለት ነው። ሁለተኛ ደግሞ እነዚህ የምታገድለት ህዝብ ሰደበችን ብሎ በእኔ ላይ እንዲቆጣ ከዛ እኔና እነሱ እንድንጣላ እንዲቆምላቸው። ያ ግን የሚያሳይ ሃው ፓወርፉል አይ አም። የኔን ኤዲት አድርገው ሲለቁ የምናገረው ነገር ፓወርፉልነቱን ነው ያየሁት። ከነሱ የተነሳ ደግሞ በሳተላይት ይመጣሉ። ጠብቁኝ። within a month most probably ዲሴምበር ላይ ሳተላይት ላይ ይወጣሉ። በሳተላይት ይመጣሉ። ጆርናሊስት ጋር ደውለ መሳይ እኮ ፋኖ የሚያደርገውን ትግል እነሱ የሚጨፈጭፉትን ወንጀል ነው የሚያወጣ ያለው። እንግዲህ ጋዜጠኛ ስራው እሱ ነው። እኔ ግራ ገባኝ። እሱማ አረበናት ይሄን ነገርን ቀይር ሲለው ከዛሳ መሳይ መኮንን ሄዶ እሱ ጓደኛዬ ነው የሚለው ነው ጓደኛዬ ነውና ፋኖች በቃ ተው መግደል አይደል እናቆም፣ ትግሉን እናቆም እንዲልላቸው ነው። በጣም ያሳፍሩ እኮ ናቸው። እኔ ግን እንጃ አልገባኝም። ይቀጥላል ልመናው ባይዘው በዚህ አላቆመም። አብይ ምን ብሎ የጀመረው ፖሊሲውን ልመና ይሳካልኛል። የኔ ችሎታዬ ልመና ነው። ግን በሱ ማቆም ነበረበት ማይ ኦፒኒየን አይደል? ጀነራሎቹ እንዳለማኝ ያርጓቸዋል። ሁሉም እንግዲህ ፎክሩ ይባሉና ይፎክራሉ፣ ተኩሱ ይባሉና ይተኩሳሉ። ከዛ በኋላ ደግሞ ኦኬ ነው አልሰራም። አሁን ደግሞ ለምኑ ጠቅላይ ሚኒስትር አብይ አህመድ ከስልጣን ቢወርዱ አገሪቱ የባሰ ችግር ውስጥ ትገባለች በሚለው አልስማማም። ለምን አትስማማም? ግን አምባገነን ግለሰብ ናቸው፣ ኢትዮጵያን የመምራት ብቃት ያላቸው ሰው ናቸው የሚል እምነት የለኝም። አሁን አገሪቱ ውስጥ ላሉ መሰረታዊ ችግሮች በቀዳሚነት ተጠያቂ ናቸው የሚል። ስለዚህ ምናልባት ይሄ ሰውዬ ከስልጣን ቢወርዱ አዲስ የለውጥ እድል ሊፈጠር ይችላል እንጂ የባሰ ነገር ይመጣል የሚል እምነት የለኝም።
አካባቢው ግን ሙሉ በሙሉ የዲሽቃ ርቀት ዲሽቃ እንኳን እንዳይመታት ሄሊኮፕተር ተጠንቅቆ ነው የምትሄደው። አረጋ ከበደን ዝም ብሎ አኪዩዝ አድርጎታል። ውሸት ነው። በጸጥታ ምክንያት ስለማትችል ነው የሄድከው። እዛ ሄደ ደግሞ በማይመለከታቸው ጉዳይ እናሸንፋቸዋለን ምናምን የምትለው ማን እንደሚያሸንፍ ጭምር አልገለጸላቸው። ከሚሴ የጦርነት አውድማ ነው። ሸዋሮቢት ምናምን አካባቢ የጦርነት አውድማ ነው። ፋኖ እዛ አካባቢ በማግስቱ ዛሬ በስንት ክፍለ ጦር እዛ ታጅቦ ሄደ። በማግስቱ የፋኖ ቦታ ነው። ምንም ጥርጥር የለው። ሌላ ተመልካቾች የአማራ ምክር ቤት ያወጣው አንድ እንትን አለ። ለፋኖ ተብሎ የመጣ ጉርሻ አለ። ከተራ ፋኖ እስከ ከፍተኛ አመራሮች ወደ መንግስት እጃቸው ከሰጡት የመሰላቸው ግን እነሱ የኔን ኤዲት አድርገው የኔን ልክ እነ ምግበይ እንደምሳደብ ፋኖንም እንደምሳደብ አድርገው አይቻቸዋለሁ። ፋኖ አየር ላይ የተበተነ ዱቄት ነው አለች ብለው ጅሎች ናቸው። ግን ሜቢ ንቃተ ህሊናው ዝቅተኛ የሆነው በሶሳይቲ ላይ ምንም ኮንትሪቢሽን መምጣት የማይችል ፖሊሲ መቅረጽ የማይችል ህግ መቅረጽ የማይችል ሶሳይቲውን ማስተማር ማንቃት የማይችለውን ደካማ ንቃተ ህሊና ያለውን ሊያስቱት ይችላል። ለጊዜው ግን አይሳካም። ፋኖን ምሳደብ ለምንድን ነው እኔ ላይ ፎከስ ያደረጉት? እኔ የምናገረውን ኤዲት እያደረጉ ብዙ አሉ አይደለ? ዋይ ቢካዝ እኔ የምናገረው ኃይለኛ እንደሆነ እውነት እንደሆነ ምሽጋቸውን ስለሚያፈርስባቸው ጭንቅላታቸውን ስለሚመታቸው ስለሚያናውጣቸው። መሳይን ደግሞ አሸባሪ ብለው ከተውት ነበርና ትዝ ይለኛል። መሳይ ተጠይቆ አሸባሪ ተባልክ ምን ይሰማሃል ያለው እንዴ ባይለው ነው የሚገርመኝ ነገር ነው ያለው ነው። አሸባሪ ሁሉ ብለውታል። እሱ መልሰው ነው የሚለምኑት። መተው ወይኔ ጉዳቸው ፈላኔ አላውቅም። እንግዲህ እኔ ኬንያዎች አረኔን ከምትሳደቡ መሪዎቻችን እና ነገሮች ተምታቀመላችሁ አንድ አይነት ናቸው። ምን ይሻላል? ከዛ በኋላ እሱን ለመዱት ማለት ነው። አልሆነም። ከዛ ብርሃኑ ጁላ መጣ። የፋኖን ትግል ምን ያህል እንደሆነ አትኝ ተምታታባቸው ነው ይባባቻለው። ቀላል ይመስላቸውና ያነጅቡና ከእንደገና ሲመቱ ደግሞ እሺ ሰላም እናርግ ይላሉ። እያስፈራሩ ነው የሚለሙት። መጀመሪያ ትንሽ ይለቁና ከዛ በቃ እሳቸው በስልጣን ላይ በመቆየታቸው የሚቀርልን ወይም የሚያስቀሩልን ችግር አለ የሚል እምነት የለኝም። ስለዚህ አንድ ዶክተር አብይ የሚባሉ ሰው ከስልጣን ሲወርዱ አገሩ ችግር ውስጥ የሚገባ ከሆነ ስለ ችግሩ ነው እየነገሩን ያለው። አገሪቱ እየተመራች ያለችው በፓርቲ አይደለም ማለት ነው፣ በመንግስት አይደለም ማለት ነው። በአንድ አምባገነን ሁሉንም ነገር በተቆጣጠረ ግለሰብ ነው ማለት ነው። ሰላም መርጦ ከመጡ ይላል አመራር ከሆነ ከኮር በላይ ከሆነ 700 ካሬ መሬትና 500 ሺህ ብር እንሰጣለን። ለፋኖ ታጋይ ለታራ ፋኖ 500 ሺህ ብር እንሰጣለን። ለታራ ፋኖ 500 ሺህ ሰራዊት ካለው ፋኖ ለ500 ሺህ ሰራዊት 500 ሺህ ብር እንሰጣለን ማለት ነው። ከዛ ወረዳና ቀበሌ ላይ ስልጣን ይሰጣቸዋል። ይሄ ምን ያመለክታል? አንደኛ ፋኖ ለገንዘብ ላይ ነው ወደ ትግል የገባው ማለት ነው። ይሄ መልእክት እያስተጋባ ያለው አማራ ምክር ቤት ፋኖ ገንዘብ ፈልገህ ነው ህይወት ለመስጠት ሄደ ከብልጽግና ጦር ጋር እየተዋጋ ያለው 2 ዓመት ፕላስ እየተዋጋ ያለው ገንዘብ ፈልገህ ነው ብሎ መልእክት ያስተላለፈ ነው ያረጋ ከበደ ምክር ቤት ማለት ነው። እርብትብታቸውን ስለሚያወጣው ስለሚቀጠቅጣቸው ነው የኔን ንግግር ኤዲት እያደረጉ የሚለቁት። ዳት ቴልስ ሚ እኔን ፈርስትሬት አያደርገኝም። አክቹዋሊ ሞር ያጠነክረኛል። ኤዲት አድርገው ሲለቁ ሳይ ኦኬ ካሁን በኋላ ሞር ሰራለሁ። ሞር ኤንድ ሞር ኤንድ ሞር ኤንድ ሞር ኤክስፖዝ አደርጋቸዋለሁ። አንዲት ሴት ስለ ህዝብ ግድ ብሏት የፖለቲካ ፓርቲ የላት ከስጆረባ ሰራዊት የሌላት በዚህ ደረጃ ኤዲት እየተደረገች የሚጠቀም ከሆነ ዲጂታል አርሚ ጭንቅላት የሌለው አንዱ ከነጨራሹ በቀደም ምላላ የነዚህ ድንቁርና እኮ የብልጽግና ድንቁርና እኔ አይዶንት ኖ መሀይምነት የሚባለው ነገር እነሱን አይገልጻቸውም። ብልጽግና ድንቁርና የሚለው ነገር ብልጽግናን አይገልጸውም። እኛ ፋኖ ልጆቻችን ናችሁ፣ ኢትዮጵያውያን ናችሁ። እናንተ ጠላት አይደላችሁ፣ ልጆቻችን ናችሁ። ምስኪን ጅብላ ጅላንኮ ምንም ማያውቀው አረን የሆነ ጽፋት አተወት ነው። ልጆቻችን ናችሁ ጨፍጭፏል። አሳይቻችኋለሁ። ድሮ ነው አይደል? ቻሉት ያለው ሰውዬ ነው። ዘሴም ጋይ ቻሉት እስኪ አይደል? አንበረክ ካለው ብሎ በኃይል ማለት ነው ሳይሆን ሲቀር ልጆቻችን ናችሁ፣ እናንተ ጥፋት አይደለም ተልካችሁ ናችሁ። ፋኖ እንግዲህ አማራ ህዝብ ተነስቶ ራሱን የሚቀጠቅጥ ያለው እና ተልካችሁ ነው ስትለው ለማን ነው መልእክቱ? እኔ አልገባኝም። ወይ እውነት እንዳይሆን የምትፈልጉት ነገር አለ ይገባኛል። እና አንዴ ስትፈራ ባልሆነ ከባድ ነገር ሲያገኝ ወይኔ ባልሆነ ምናምን የምትመኘው ነገር አለ። ግን ምኞት እየተመኛችሁ ከእንደገና ያበሳጫችሁ ነው የሚሆነው። ፋኖን ህዝቡ ሞር እንዲታገል ነው የምታደርጉት። ከሳቸው የተሻሉ ሰዎች በብልጽግና ፓርቲ ለሀገር የሚያስቡ ከሳቸው የተሻሉ ሰዎች ብልጽግና ውስጥ ይኖራሉ የሚል እምነት አለ። እኔ እውነቱን ለመናገር በድፍረት ተናገር ካልሽኝ ከሳቸው የማይሻል ሰው አለ ለማለት አልችልም። ከህዝብ ድጋፉ አንጻር ከወሰድን በከፍተኛ ደረጃ ህዝባዊ መሰረታቸውን አጥተዋል። እሳቸው ዶክተር አብይ የዛሬ 3 ዓመት የዛሬ 4 ዓመት የዛሬ 5 ዓመት የነበራቸው ህዝባዊ ድጋፍ አሁን የለም። አዳነች አበቤ አዴኮ ውለሽ ግቢ ዘርሽ ባረክ ብያልኩበትን ነገር አመሰግንሻለሁ። አሁንም አንቺን እሱ ብቻ አይደለም ክብር ጠቅላይ ሚኒስትርን ጨምሮ ነው እኛ ጤና አዳም አያበቹ እኔ እኮ አንድ ቀንም ተስፋ ቆርጬ አላውቅም። ጤና አዳም አለች ያመጣል ያሸታል የለህም አንተ ሌላ 500 ሺህ ለማግኘት ወደ ፋኖ ይገባላ። ምን ችግር አለው? የዩኒቨርሲቲ ተማሪ ነኝ አርሶ አደር ነኝ ምናምን እኔ ዝም ብዬ አርሶ አደር ሆኜ 5 ኩንታል ጤፍ ከማረክ አንድ የፋኖ ነኝ ብዬ ክላሽ ታጥቄ ከገባው ከዛ በሰላማዊ መንገድ ተመለስኩኝ ብሎ መጥቶ 500 ሺህ ብር የሚቀበል ከሆነ አዋጭነቱ በጣም ትልቅ ነው፣ ያዋጣዋል ማለት ነው።
ለ500 ሺህ ብር ብሎ ወደ ፋኖ የሚቀላቀል የአማራ ህዝብ ይበዛል። ጠቅላላ የአማራ ህዝብ ወደ ፋኖ ይገባል። ከዛ ተመልሶ 500 ሺህ ብር ስጡኝ ብሎ መጠየቁ አይቀርም። አረጋ ከበደ ይሄን ያስቡበት አይደለም ያደርጉት። ብልጽግና አድርግ ያለውን የአዲስ አበባ ብልጽግና አድርግ ያለው ኦህዴድ አድርግ ያለውን ነው የሚያደርገው። ይሄን ግን ቢያገኝ አረጋ ከበደ ራሱ አይኑን አያሽም፣ ይገባበታል። መሀይምነት የሚለው ነገር ብልጽግናን አይገልጸውም። ወሮ በላነት ማለት ብልጽግናን አይገልጸውም። ብልጽግና ሊገልጸው የሚችል ቃል የብልጽግናን የድንቁርና ጥግ፣ የብልጽግናን መሀይምነት፣ የብልጽግናን አላዋቂነት፣ የብልጽግናን ስነ ምግባር ጉድለትን ሊገልጸው የሚችል ቃል የለም። በቀደም አንዱ የብልጽግና በመዝረፋውን ዛሬ ባለ ሀብት ሆኗል። ገብቶ በቀደም ይላል እነ ኤርትራ እነ ምናምን እነ ግብፅ እነ ሶማሌ እነ ጅቡቲ እየተሰባሰቡ ያሉት አለ ኢትዮጵያ ጠንካራ ስለሆነች ነው። የደሃየሁት ብልጽግናን ስለምጠላ ነው እኮ ነው። ገብቷቸዋል አይደለ? ደሃ የሆንኩት ሀብታም መሆን ስለምጠላ ነው። ይሄ ነው በቃ የብልጽግና። እሱ ተመለሱ አልሰራም። ጭራሽ በግፍ ሰራዊቱ እየሄደች ለፋኖ እጁ ይሰጣል ማለት ነው፣ መሳሪያ ምናምን። ከዛ ከፋኖ መልእክት መጣ፣ እናመሰግናለን ብርሃኑ ጁላ ለምታደርግልን የመሳሪያ ማስታጠቅ እስከ አፍንጫ ድረስ ያስታጠቀን ስለሆነ በጣም እናመሰግናለን አሉ። የመሳሪያ ችግር የለም ተባሉ ማለት ነው። ከዛ ሰራዊቱም እየሄደ እጁን ይሰጣል። አሁን እነሱ መታቸዋል፣ እናስተናግዳቸዋለን። እስካሁን ድረስ በኢትዮጵያ ፌደራል መንግስት ሳይድ የፋኖ ብለው እስካሁን ያሳዩን አንድ ቢያገኙ እርግጠኛ ነኝ ምን ያህል እንደሚወራበት አይደል? ያናጉት ነበር። ምንም ሊያገኙ አልቻሉም። እስካሁን ድረስ ያየነው ነገር የለም። ጀስት ድራማ ብቻ ነው ያለው። በኤአይ ይሰራል፣ ድራማ ይሰራል፣ ድግስ ይደግሳሉ፣ ማአት አይነት ድግስ፣ የተለያየ በዓል ይፈጠራል። ከሌ ነው የምትዩ አንድ ህብረተሰብ ማህበራዊ መሰረታቸው ነው ልትይ አትችይም። በእሳቸው ዙሪያ አሁን እየደገፋቸው ያለው አካል ወይ ጥቅም የተካፈለ ነው ወይም ደግሞ ስልጣን የተካፈለ ነው። አብዛኛው ህብረተሰብ ከእሳቸው የፖለቲካ አመለካከት ተነጥሏል። ህዝባዊ መሰረት አላቸው የሚል እምነት የለኝም። ስለዚህ እንዲህ አይነት ግለሰብ ሪዛይን ቢያደርግ ወይ በፓርቲው ወይም በፓርላማ ውሳኔ ከስልጣን እንዲወርድ ቢደረግ እድል ነው እንጂ ችግር ነው የሚል እምነት የለኝም። ይሄን ከደመደምኩ ቆይቻለሁ። አዳነች አቤቤ ታታሪ ናት ከንቲባዋ። እኔ እኮ አመስግኛት አላውቅም። እኔ እኮ ይኸውላችሁ እናንተ ሰዎች ኢትዮጵያን የምትወዱ ሀገራችሁን የምትወዱ ለሀገራችሁ ክብር ያላችሁ ሰዎች ካላችሁ እንደኔ ሳትወዱ በግድ የአዳነች አቤቤ አድናቂ 500 ሺህ ወደ ፋኖ ገብቶ ተመልሶ 500 ሺህ የሚያገኝ ከሆነ አረጋ ከበደ ጭምር ገብቶ ተመልሶ 500 ሺህን ላፍ አድርጎ ይሄዳል። ይሄ አማራ ክልል ያለው ፖለቲካ ነው። ከሁሉም የኢትዮጵያ ኃይሎች ጋር ተጣምረን እንሰራለን። አገነስ የብልጽግና መንግስት የሚታገሉ ኃይሎች ጋር በሁሉም መንገድ እንጣመራለን። የዩጋንዳ ስደተኛውም አብይን ለመደገፍ ወደ ዩጋንዳ የተሰደደው ያ ስደተኛው ብላክቦርዱ አጀንዳቸው ትግራይ ነች። ከትግራይ ውጭ ሌላ ጉዳይ ይዘው አይመጡም። ሚዲያ ላይ ለሆዱ የሚገዛ ትውልድ ተፈጠረ። ተጋሩ በዚህ ጊዜ እንደዚህ አይነት ተጋሩ ይፈጠራሉ ብለን የማናስባቸው ግልጥልጥ ብሎ ባለፉት 3 ዓመታት ከፕሪቶሪያ ሰላም ስምምነት በኋላ ግልጥልጥ ብሎ መጡ። ሰውም እስካዝንባቸው ፌሌራቸው እንዴት ነው የሚሏቸው? እንደ ስትሬንግዝ አድርጎ ነው የሚያሳያቸው። ይሄ ደግሞ የስማርትነት አይደለም፣ የእውቀት አይደለም፣ የችሎታ አይደለም። ይሄ የሚያሳየው የበታችነትን፣ መሀይምነትን፣ ድንቁርናን ነው የሚያሳየው። ብልጽግና ኢትዮጵያ ጠንካራ ስለሆነች ነው እነዛ የተደረደሩት የሚል የእውቀት ምልክት አይደለም። አንድ ተራ መሀይም የመንደር አውደልዳይ ስለ ዓለም ስለ ፖለቲካ ስለ ኮንሲኩዌንስ እውቀት የሌለው ሰው የሚያወራው ነው። ዳትስ እነሱ ግን ይህን እንደ ጀግንነት ነው የሚያወሩትና እኔ ብልጽግና ሊገልጽ የሚችል ድንቁርና፣ ብልጽግና ሊገልጽ የሚችል መሀይምነት፣ ብልጽግና ሊገልጽ የሚችል ኋላ ቀርነት፣ ብልጽግና ሊገልጽ የሚችል ጠባብነት ቃል ያለ የለም። የባንዲራ ቀን ይባላል፣ ባህር ምናምን ኃይል ያደረግንበት ቀን ይባላል። ድግስ ላይ ናቸው ያሉት። እዛ ፋኖ ያደርጋል ማለት ነው። አልሰራምና ፋኖ እየባሰ እየገፋ መጣ። ፋኖ እየገፋ ሲመጣ መልሰው አንዱ ደግሞ ሌላ ጀነራል ተላከ። አዲስ አልሰሩም እንግዲህ እነዚህ ጀነራሎች። አዲስ ጀነራል ደግሞ ተፈለገና ተላከ። እንግዲህ የፋኖ ተለመና አልሰራም ተመለሱ ብለው እስኪ ቤተሰቦቻቸውን ደግሞ ለምን ተባለ ይሄ ሰውዬ ማለት ነው። ይሄ ደግሞ የፋኖ እናቶቻቸው ጋራ በእውነት በሀቅ እናንተ ተጽዕኖ ታሳደራችሁ፣ እንዳንተ በደንብ ጫና ታደረጋችሁ። እምቢ ይሏችኋል ቤተሰቦቻችን፣ በታምር እምቢ ይሏችኋል። ተጽዕኖ ማሳደር መቻል አለባችሁ በእውነት በሀቅ። አሁን ይሄ እንግዲህ የአማራ እናቶች ጋር ነው። እዛ ድምዳሜም ላይ ስለደረስኩ ነው ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት ቁጥር 1 የሀገሪቱ የብሔራዊ ደህንነት ስጋት ናቸው። እሳቸው በስልጣን ላይ እስካሉ ድረስ የሚፈታ ችግር ሳይሆን ያለው ከጊዜ ወደ ጊዜ የበለጠ ከአንድ ቀውስ ወደ ሌላ ቀውስ እየተሸጋገር እንደምንሄድ መጨረሻ መጣፈንታችን እየተላለቁ መፈራረስ እንደሚሆን በእኔ በኩል ወደ እርግጠኝነት የተጠጋ ፍርሃት ነው ያለ፣ ስጋት ነው ያለ። እኔ አርበኛ ልጆች ነኝ፣ በአንዳነት አይነካካኝም እላለሁ። በየቀኑ መጣው አዴኮ ብዬ ዘር ማንዘርሽ ልጆችሽ ሁሉ ባረኩላለሁ ብያታለሁ። አቤት አምላኬ፣ አቤት ኢትዮጵያዊነት። እኔ ተስፋ ቆርጬ አላውቅም፣ በኢትዮጵያ ተስፋ ቆርጬ አላውቅም። እኔ በጭራሽ እኔ የተሰጠኝ ሀገራዊ ምክክር ነው። ሀገራዊ ምክክር ፖለቲካ አይደለም ትለናለች። ፖለቲካ ነው እንጂ ግጥም አድርጎ ፖለቲካ ነው፣ 100% ፖለቲካ ነው እንጂ የወንጀለኛ ስርዓት ተባባሪ አትሁኚ ነው። የአብይ አህመድን እድሜ ለማራዘም የበኩልሽን አስተዋጽኦ አታድርጊ ነው።
ከዚህ ራሳችሁን ገለል ብታደርጉ መልካም ነው። በዚህ እድሜያችሁ ስርዓት ሲፈርስ ከዚህ ብልጽግና ስርዓት በኋላ በጣም ብዙ ሰው የእጁ እንደሚያገኝ እኔ አልጠራጠርም። በኢትዮጵያ ደረጃ ሆን ብለው የወንጀል ተባባሪ እየሆኑ ነው። የወንጀል አኮምፕሊስ እየሆኑ ነው። የህዝብ ስቃይ ላይ ነው እነዚህ እየቀለዱ ያሉት። የኢትዮጵያውያን ስቃይ ነው እያራዘሙ ያሉት። ጠይቃሉ ነገ ጠዋት ነው። የዚህ ግፈኛ መንግስት መሳሪያ እየሆናችሁ ነው። በጣም ነው የሚገርመኝ። እና አሁን አዲስ የመጡት ስትራቴጂ ምንድነው? የፋኖ ሲምፓታይዘር መስለው የአማራን ህዝብ እየገደለ ነው የሚል ጃኬት ሲምፓታይዘር አላቸው። ካስፈለገም አብይን ይሰዱታል። ያ ዓላማው ግን ትግራይና አማራን ለማጣላት ነው። ድሮ ፌል ያደረገባቸው የአማራና የትግራይ ህዝብ በደንብ አድርገን አጣልተንበታል። ፌል ያደረገባቸውን እንደገና በአዲስ መልክ ምን መስለው መጥተዋል? የአማራ ተቆርቋሪ የአማራ ወዳጅ መስለው ግን አማራ በትግራይ ላይ ያለህን ጥላቻ እንዳትረሳ የሚል እንደገና ያንን ጥላቻ እንደ አዲስ የመቀስቀስ እንደገና የማስረጽ እዚህ ላይ ነው ያሉት። እንደው በሐቅ እናንተ አትግቡ ብትሏቸው ተጽዕኖ ብታረጉባቸው ይገባሉ ወይ? እንዳይዋጓርጓቸው ነው። አሁን ምንኛ ነው እንዴ እናቶቹ ምናምን እየጨፈጨፍክባቸው እኮ ልጆቻችሁን ተመለሱ በሏቸው ነው የሚለው። ፋኖ ሊሰማን አልቻለም። ስለዚህ አትሊስት እናቶቻቸው ጋር ከሄድን ቤተሰቦቻቸው ጋር ወላጆች ጋር ከሄድን ኤኒዌይስ የፋኖ ትግል ሊቆም አልቻለም ማለት ነው። ከዛ በኋላ አብያችን ብቅ አለ። የዛን ጊዜ አብይ ተናዶ ሰዓት ለብሶ ታስጎርሶ ነው የሚባለው አይደል? እንደዛ በተናገራችሁ ቁጥር ይስቁባችኋል። እንደዛ በተናገራችሁ ቁጥር ምን ያህል ደካማ መሆናችሁ ብቻ ሳይሆን ኦፍኮርስ መሬት ላይ ደግሞ ሐቁን ያውቁታል ነው። እኔ እኮ ኮንቪንስ እና ኮንፊውዝ እያላችሁ ራሳቸውን ኮንፊውዝ እና ኮንቪንስ አድርገውት ያለውን ትሬንድ በደንብ ካየ ነው ከችግር ወደ ችግር ከቀውስ ወደ ቀውስ እየተሸጋገረ ነው ያለው። ጦርነቱ ከመፈታት ይልቅ የበለጠ እየሰፋ ነው የመጣው። የኢኮኖሚው ችግር ከመፈታት ይልቅ የበለጠ እየሰፋ ነው የመጣው እና የለውጥ ኃይል ነን ሲሉ እሳቸው መጥተው ቀድሞ የነበሩ ችግሮች እንዲፈቱልን ነበር የምንፈልገው። የቀድሞዎቹም ችግሮች አልተፈቱም። እንዳውም እሳቸው ወደ ስልጣን ከመጡ በኋላ አዳዲስ ችግሮች በስፋት እየተፈጠሩ የደናቁርት ጸብ ነው። ደናቁርቶች ናቸው የሚጣሉት፣ አላዋቂዎች ነው የሚባሉት፣ የብሔር ልዩነት የሚሰብኩት፣ የሃይማኖት ልዩነት የሚሰብኩት፣ ጥላቻን የሚሰሩት ደናቁርት ናቸው። የሲሳይ ገና ቪዲዮ ያየው ነው። ሲሶ ተናዶ ትናንትና እልህ ተቆጥቶ ሲናገር አላገኙትም። እኔና አበባው ነበርን እዛ። አበባው የማዕከላዊ አዛዥ ሆኖ እኔ እሱ ምክትል ሆኜ እሱ ምክትል ነበር። የአበባው ምክትል እኔ የአበባው ምክትል በነበርኩበት ጊዜ ብሎ የተናገረው አበባው በዛን ሰዓት ምን ይለው ነበር? አበባው ጥጋበኛ ነው። አበባው ታጋይ ነው፣ የሂደን ታጋይ ነው። ይሄ ግን ሙርከኛ ስለነበር ለምንድነው ማንኑ ሙርከኛ የኔ ምክትል እንዴት ይሆናል ብሎ እንቡር በሚልበት ዘመን ነው ይሄ። ብርሃኑ ጁላ ጥንቅቅ አድርጎ ይሄ መረጃ አለው። ጥንቅቅ አድርጎ መጨረሻ ላይ ወደ ባህር ዳር ላኩት። ሌላ እዝ አዛዥ አድርጎ ሌላ እዝ ተፈጠረና ባህር ዳር የእዙ ዋና አዛዥ አድርጎ ብርሃኑ ላኩት። እኩል ሆኑ ማለት ነው። ከዛ በኋላ የማዕረግ ልዩነት አላቸው፣ ግን ቶሎ ሜጀር አደረጉት እንጂ መስሏቸዋል። እግዚአብሔር በሰማይ ሆኖ ይስቅባቸዋል። የአማራ ህዝብ ነቅቷል። ማንም ከዚህ በኋላ የአማራን ህዝብ ሊመልሰው አይችልም። አይደለም የማንም አጭበርባሪ ተራ ድሩዬ መቀመጫውን በቂጡ መጥረግ የማይችል ባዶ ኪስ ተራ አንድ ሴንቴንስ ፕሮፐር የሆነ አማርኛ እንኳን መጻፍ የማይችል አይደለም። ያንን ሁሉ ሰራዊት ይዞ ያንን ሁሉ ፕሮፓጋንዳ አድርጎ አብይ አህመድን አልተሳካለትም፣ ፈራርሷል። ትግራይ የሚለው ቀን ራሱ ለአብይና ለጀነራሎቹ ተቅማጥ ነው። ብልጽግና አካባቢ ትግራይ የሚለው ስም እርስኩክ ነው የሚያመጣው። እንዳ ድርር መሬት ነው የምትንቀጠቀጠው። በቀደሙ የብልጽግናው አጭበርባሪ ቲክቶክ ላይ ቁጭ ብሎ ገንዘብ ሲሸቅል የሚሆነው እኔ ስገባ በዓላማ ነው የገባው። አንዳንዶች ለምን ገባሽ አሉ። በራስ ድራማ ላይ እንደዚህ ናላው የዞረ ስርዓት በህይወታችን አይተናናቅም። እንግዲህ በአንድ ፓርላመንት ላይ ሁሉ ነገር ውስጥ ነው የገባው። አብይ ግራ ገባው። ኮንቬንስና ኮንፊውስ ይላል። ከዛ ኮንቬንስና ኮንፊውስ ኢትዮጵያውያን ህዝብ ነው የታሰበው የነበረው። መጨረሻ ላይ ግን ራሳቸው ኮንፊውስ ሲያደርጋቸው አይቀርም። እንደዛ ነው የሚመስለው ነገር አካሄዳቸው ማለት ነው። የኛም ሽፍቶች ጸባይ ይገዛሉ። አሁን እዚህ ጋር ባይተው ይሄ ልጅ ምስኪን ነው። ሁሉን እየነካካ ተቸገረ ብታዩ። ዝም ብሎ የሚናገረው ወይ ንግሩ ፈላን ይባያወራስ ወይኔ አብይ ባይናገር የት በደረሰ። በእውነት አብይ ለረጅም ጊዜ ሊቆይ ይችላል ባያወራ ኖሮ። የአብይ ችግሩ ምላሱ ነው። ዝም ብሎ ነው የሚለቀው። ምን እንደሚናገር አያውቅም። ከእንደገና ሸማግሌ ልካል ከተናገረ በኋላ እንዴ ጥሩ አይደለም። ፓተርኑ ያሳይሻል ወዴት እየሄድን ነው። እና እኔ የእሳቸውን ከስልጣን መውረድ ከስጋት አይደለም የማየው፣ ከመፍትሄ አካልነት ነው። መፍትሄ ነው ብዬ ነው። ድፍረት ቢኖራቸው እንደ ኃይለማርያም ደሳለኝ ድፍረት ቢኖራቸው በቃ አገሪቱን ማስተዳደር አልሆነልኝም። ስለዚህ በእኔ ምትክ ፓርቲው ሌላ ሰው ይተካና መፍትሄ ይፈልግ ነበር ማለት የነበረባቸው። አንድ ወዳጅ መጥቶ ደግሞ ከዛ ለቅፎ ነበረ ለእኔ አለኝ። ሲሳይ መልስ ሰጠኝ። ምን ብለው ለፋኖ ለሸኔና ለወያኔ የምትናገረው ነገር አነጋገር ንቀት ምናምን ነገር ያስጠላል ምናምን ብለውታል። ለሲሳይ በወረንቶ ጥፍሩን የመንቀላ ያለ ብርጌደር ነበር ያኔ። ቶሎ ሜጀር አደረጉት ብርሃኑ። ከዛ በኋላ መከባበር መጣ። አበባውም እዝ አዛዥ ነው፣ ያኛውም እዝ አዛዥ ነው። ሀየለም የተሰዋው የኢትዮጵያ መከላከያ ሰራዊት ሆኖ ነው የተሰዋው። የማን ጀግና ነው? የኢትዮጵያ ጀግና ነው። የትግራይ ጀነራል ብቻ የትግራይ ብሔር በምራምን አይደለም። ይሄ የውርጋት ቋንቋ ነው። ይሄ ስለማያስብ ነው። እዚህ ደረጃ ነው የሚያስቡት እነዚህ። የኦህዴድ ሜንታሊቲ እዚህ ድረስ ነው። ሀየለም የትግራይ ጀግና ብቻ አልነበረም፣ ነውረኛ ስለሆነ ብርሃኑ ጁላ እንጂ የኢትዮጵያ ጀግና ነው። አሁን ስለ ጽምዶ ፈጥረው ምናምን ሲሉ እኮ
በፒፒ በብልጽግና ሰዎች በኦህዴድ ሰዎች በተለይ ይሄ ቋንቋ በእነሱ አንደበት ሲመጣ በጣም አስቀያሚ ነው። ኢትዮጵያ የምትመራው በእንደዚህ አይነት ሜንታሊቲ እነ ብርሃኑ ጁላ በዚህ ጭንቅላት ነው ኢትዮጵያ የሚመራው። እንደዚህ አይነት ወሮ በሎች እኛ እኮ እንደ አንበሳ ነው የምንሄደው። ምን የምንፈራው ነገር አለኛ? ቴሪቶሪያቸው ድረስ ገብተን ነው ኮንፍሮንት የምናደርጋቸው። የነሱ ግዛት ውስጥ ገብተን የመናገር የመሟገት ፍርሃት የለንም። እኛ የነሱ ቅጥር ውስጥ ገብተን የመናገር ፍርሃት የለንም። ምንም የምንፈራው ነገር የለንም። ምክንያቱም እኛ እውነትን ያዝን፣ ፍትህን ያዝን። እኛ የያዝነው ጽድቅን ነው፣ ፍትህን ነው፣ እውነትን ነው። እነሱ ግን ደም ማፍሰስን፣ ዘረፋን፣ ጭፍጨፋን፣ አገር ማፍረስን፣ አገር ማውደምን፣ ሴቶች መድፈርን፣ አገር መበተንን ነው ብልጽግና ይዞት ያለው። that's the difference በእኛና በእነሱ። በየዋህነት ጌታቸው ከአብይ ጋር የሰራ እየመሰላችሁ የተከተላችሁ ያላችሁ ወጣቶች አይምሰላችሁ። አይደለም ሂሳብ መተሳሰብ ይፈልግ። ከዚህ ሰው የማይፈልገው የለም። ቅርጫት ሊያደርጉ ነው ብያቸዋለሁ። ይሄን ሰው ያልፈለገው ሰው የለም። ሁሉም ነው። አሁን እኔ ጁላምንና አዳለቻ ብቻ ስጡኝ ነው የምለው። ይሄን ሰው የማሰው ነው ይፈልገው። የት እንደሚያመልጥ ምን ግራ አይገባኝ። ከጠፋ በኋላ ከዱባይቲንግ ላይ መጣት ይችላል። ከዱባይ ራሳቸው አይደለ ዝም በላትሉትም እንዴን ሰውዬ በተናገረ ቁጥር ማለት ነው። ወዱ ኳር ላይ መጣው ዩናይትድ ኤምሬትስ ነው ላከው። ይሄ ሰውዬ ከማንም ጋር መዋጋት አቅም የለውም። አብይ ገና ደሃነኝ አይደለውም ሚሊዮን ጥያቄ ጠይቆ አልጨረሰም። እሱ ላይ ኮንፊውዝ ሆኖ ከእንደገና ኢትዮጵያ ህዝብ ደግሞ የተነሳ ነው ሌላ ችግር ውስጥ ገብቷል። ይሄ ልጅ ጦርነቱ ከጀመረ አለቀላችሁ ላልበል። ጦርነቱ ተጀምሮ ከአማራ ጋር ኦልሬዲ እየተዋጋችሁ ነው። ፋኖ አርን እየበላ ነው። ፋኖ ግን ጉድ እያሳየን ነው። እሳቸው ግን እንዲህ አይነቱን መፍትሄ ማየት የሚፈልጉ አይደሉም። ፈላጭ ቆራጭ ሆነው የመንግስትንም የፓርቲንም ስልጣን ሃይጃክ አድርገው ሁሉንም ነገር እየወሰኑ ይሄዱ ያሉት ደጋፊያቸው ሳያስቡት ይሄን እየመሰከሩ ነው። እሳቸው ከሌሉ አገሪቱ ትፈርሳለች እያሉ ነው። ይሄ በድሮ በቀድሞ በደርግም ጊዜ በኢህአደግም ጊዜ መሪዎች እየተጠቀሱ እነሱ ከሌሉ አገሪቱ አትኖርም የሚለው አባባል በስልጣን ላይ ያለው አገዛዝ የአንድ ግለሰብ አገዛዝ መሆኑን የሚያሳይ። ፋኖና ሸኔ ምንም የማይረቡ ምንም የማያመጡ ተራ ነገሮች እንደሆኑና ወያኔ ብቻ ምናልባት ሻቢያ ጋር ተያይዞ እነሱ ብቻ ናቸው ተጽዕኖ ሊያሳርፉ የሚችሉት ብሎ ወያኔ ላይ ሲያዙ የነበረው ማነው? ፋኖ ዘመነ ጭንቅላት አለው። ጭንቅላት ቢኖራቸው አሁን የሚያደርጉትን ያደርጋሉ። እንኳን ጭንቅላት ዘር ብሔር የላቸው። ከዛስ እነሱማ ከሰው አልቆጥራቸው። ተዋረድ ሲል ፈጣሪ ያው በእንደዚህ ዝም ብሎ ሲጥል ፕሮፓጋንዳ ሰራው ብለ እንደዚህ ስትዋረድ አየን። አይስተካከልም። ዝም ብለን ነው ልናስተካክል ሞክረው እንጂ ይሄ አመለካከት ዲፕ ሩትድ ነው። በኦህዴድ መንደር በጣም ዲፕ ሩትድ ነው። በተለይ አሁን ደግሞ በብልጽግና ጥልቀቱ ሰፊ ነው። እውነቴን ነው። እኔ ባሰብኩት ነገር ብዙ ነገር ባሰብኩበት መንገድ እየሄደ ስለሆነ ደስ ይለኛል። ከልቤ ነው። ባሰብኩት መንገድ እየሄደ ስለሆነ ነገሮች ማለት ነው። ብልጽግና ማወቅ አለበት። ስንት ዓመት አቃጥለውናል። እዚህ ሚዲያ ላይ አቃጥለውናል። የማይሆን ነገሮችን እየሰሩ አገር እያወደሙ ተቃጥለናል። አቤት ቁራኩ ፊቱ ላይ ነርቨስ ሆኖ የቀረበበት ባለፈው ጊዜ አንደኛው ምክንያት እሱ ነው። አብይና አብረውት ያሉት ፍርፋሬ የለቀመ ቲክቶክ ላይ ቁጭ ብሎ በቲክቶክ ገንዘብ ሲነግድ የሚውል አጭበርባሪ ባዶ ኪስ በሙሉ እውቀት የለው፣ ገንዘብ የለው፣ ማነር የለው ቲክቶክ ላይ የተቀመጠ የብልጽግና አሽከር። ስለዚህ ምንድነው እየተደረገ ያለው? ምድር ላይ ያለውን ጦርነት እንደምታሸንፏቸው ያውቃሉ። በምድር ጦርነት ሊያሸንፏችሁ አልቻሉም። በጦር መሳሪያ ሊያሸንፏችሁ አልቻሉም። እንደዚህ ያለ ዘለፋና ስድብ ሰምቶ አያውቁ። እንደነ ኦፒዲዮ አይነት ተራ ዱርዬ ወሮ በላ ዘለፋ ብቻ የሚያውቅ ሰዎችን በመዝለፍ ዲፌም በማድረግ ሞራላቸውን ኢንቴግሪታቸውን በመዝለፍ ማሸማቀቅ ብቻ የሚያውቅ። ምክንያቱም እድገቱ ያ ስለሆነ ጦርነቱ አለ እኮ ኦልሬዲ። ምንድነው የሚለው አይገባኝም። ይሄ ሰውዬ ማለት ነው አይደለ? ኦልሬዲ ተገረፈ ነው እዛ። ከዛ በኋላ የያ አይሰራም። አሁን አለመጀመር ማለት ነው። አይላ ቸገሬ ውጊያው ከተነሳ እየየው አይሰራም። ውጊያ ኦልሬዲ ተነስቶ ፋኖ እየገረፈ ጀነራሎቹ እየለመኑ ነው። ተው አንተ ልጅ። ኧረ ወይኔ ሰውዬ ጉዱ ፈላል አለ። ደነግጣለሁ ለሱ ማለት ነው። እኔ ሰው በተናገረ ቁጥር ልቤ ሲመታ አብይ ችግር ውስጥ ገባ። አብይ ምንስ ነው ራሱ የሚከተው ያልኩኝ ማለት ነው። ሲያስጠነቅቃቸው ቆይቶ ከተነሳ አለቀላችሁ ምናምን ነገር በኋላ እየየ አይሰራም ማለትና አዲሱ ጀነራል ደግሞ ከች ብሎ ኧረ ተውነ ይላል። እንግዲህ ተው ዳግመኛ ትክዱን። ማአት ጀነራልና ማአት ባለስልጣን በተናገረ ቁጥር የሚያስፈራ ነው ይመስላቸው። አልገባኝም። ጠቅላይ ሚኒስትሩ በስልጣን ላይ በመቀጠላቸው ያስቀሩልናል ተብሎ የሚታሰብ ችግር ካለና ያን የሚነግረኝ ሰው ካለ እኔ ለማመን ዝግጁ። ይሄ ጠቅላይ ሚኒስትር ይሄ ጠንካራ ጎን አላቸው፣ እሳቸው በስልጣን በመቀጠላቸው ይሄን ችግር ያስወግዱልናል የሚል ሀሳብ ካለ እኔ ለመቀበል ዝግጁ ነኝ። እኔ ጠቅላይ ሚኒስትር ከመጡ በኋላ ይሄን ችግር ፈተውልናል፣ እንዲህ አይነቱን ችግር ፈተው ወደ እንዲህ አይነቱ ጥሩ ነገር እያሸጋገሩን ነው የሚል ክርክር ካለ ለመስማት ዝግጁ ነኝ። ስርታችሁ ብሔርተኝነት፣ ዘረኝነት፣ ጥላቻ፣ የሃይማኖት የሰው ምናምን በሽተኛ እኮ ነው። አንተ በሽተኛን ጤናማ ማድረጋችሁ በሽታ እላችኋለሁ። ኖርማላይዝ ታደርጋላችሁ እብደትን እላችኋለሁ። ብሔርተኝነትን ጥላቻን ሲሰብክ ያየኸውን ሰውዬ ምንም ወደዚህም ወደዛም ሳትል እምቡር አትበል። የሚሰራ ሰው በአክሽን ነው የሚወስደው። የተግባር ሰው ነው የምትሆነው። ሚዲያ ላይ በፕሮፓጋንዳ ቲክቶክ ላይ ምናምን ላይ ሁሉም ታጣዱ እኮ። ሰውየው መልሱት እየተባለ በነጋሽ ዲና ወደ ቲክቶክ ናፈቀ። ሰውየው መልሱልን። አንዴ ቲክቶክ ገባ የሆነ በዚህ ላይ እባብ ይለቁበታል፣ በዚህ ላይ የሆነ ዝንብ ይለቁበታል። የሆነ በቃ እሱ የሚያበሳጭ የሆነ ነገር እየነገሩ ሰውየው ተናዶ ወጣሉ። አልደገመም ወደ ቲክቶክ።
ይሄ ግሳንግስ የጉግሳ ልጅ ጥላሁን ግን ፕሮፓጋንዳው ይቅርብ፣ የአሳማ ህይወት ይቅርብ፣ ልጆችን ከአሜሪካ አምጥተህ ታዋጋለህ ወይ? ጠቅላላ ልጆቹ ናቸው አይደል? ከመጀመሪያ ሚስቱ ናቸው። ታመጣቸዋለህ ወይ? አይመጡም። እነሱ አሜሪካ ሲቲዝን ናቸው፣ ይመጣው አይችልም። ኦፒዲዮ ማለት በስርዓት ያላደገ እናት አባት ያልቀጣው ተራ የሶሳይቲው ጥራጊ ነው። ኦፒዲዮ ማለት የሶሳይቲው ጥራጊ። ኦፒዲዮ ውስጥ ተሰብስቦ ያለው የሶሳይቲው እንክርዳድ፣ ሶሳይቲ ውስጥ ያለ እንክርዳድ ኦፒዲዮ ነው። እነ ደመላሽ ገብረ ሚካኤል ትናንትና ቃሰርቆ ሲሄድ ቀጣው ባል ብለው እግሩን በመተው በስርቆት የጭኑ ሽሉ ላይ ተወጋ እኮ ነው ኦፒዲዮ ውስጥ ያለው። እና አብይ አህመድ ሊስትሮር የነበረው አብይ አህመድ በትክክል የሚያቅሰው ነው የነገረኝ። አንድ ታጋይ እግሩን ጫማውን ሲጠርግለት ነው አንስቶ ከዛ ሲላላክ ሲጋራ አምጣልኝ ያመልስልኝ ሲባል ነው ከዛ ተጠግቶ ባጭበርባሪነቱ አስጠግተው መኪና እየወለወለ እግር እያራገፈላቸው ሲመጡ መኪና ጥወልሎ እየጠበቃቸው ዳትስ ሃው ይሄ አብይ አህመድ ተጠጋቸው። ጭንቀት ነው የሚያሳየው። ጋይስ ዶንት ዱ ዳት። አንድ ሰው አድርጎ የሚናገር ሰው ህዝብን መበደል ሳይገባ ተወደ ስልጣን ላይ አስቀምጠው ብዙ ወንጀል ሰራህ፣ ስለዚህ ሰራ ያውጣ ነው የሚባለው። ከዚህ በላይ ምን ይደረጋል? ከደነቆርክ ላይ ቀር እንደዚህ ነው አይስወር ጋር የሆነ የሚያጠገብ አይነት አይደለ? የሆነ የሚያጠገብ እንጀራ ከመጣዱ ይታወቃል ይላል። እንደዚህ ድንቆር ደግሞ ስትል ደስ የሚል ገና አይተኸው በቃ ደስ የሚል ደንቆሮ ወዛም ደንቆሮ ይላል። ይሄ ነው እንግዲህ ያሮኑ እንደማስረዳው የዚህ ለየት ያለ ነው። ሁሉንም ሰው እያነሳሳ ነው። ምክንያቱም ወንጀሉን ግድያውን በአይናቸው ዊትነስ ያደረጉ ወለጋ ላይ ቤተሰቦቻቸው ሲጠየቁ ወላጆቻቸው የታሉ ሲባል በአንገታቸው ታረደ እያሉ የሚናገሩ ትንሽ ልጆች ያፈራው ሰውዬ ማለት ነው። እሳቸውን በስልጣን ላይ በመቀጠላቸው ይህን ችግር ያስቀሩልናል የሚል ክርክር ካለ ለመስማት ዝግጁ። ከአንድ መጥፎ ነገር ወደ ተሻለ ነገር ተሸጋገር ነው። የፈታነው ችግር አለ ወይ? በሁሉም መስክ ካየነው የተባባሰ ነገር ነው የመጣው፣ የባሰ ነገር ነው የመጣው። ስለዚህ ይሄ ሰውዬ በስልጣን ላይ ቀጥለው የሚያመጡልን ለውጥ የለም። መንግስት የሚለወጠው ኃላፊነቱን አልተወጣም ተብሎ እኮ በዚህ ደረጃ ችግር እየፈጠረ ያለ አገሪቱን ከቀውስ ወደ ቀውስ እያሸጋገረ ያለ ይዛ ሳይካትሪስት ያለበት የስነ ልቦና ሐኪም ያለበት ቦታ ወስደ ማሳከም። ይሄን በሽተኛ ሰው ብላችሁ ከዛ ሰው መሆን ማለት ነው እንዴ? ሊደር ብለህ ከኋላ ትከተልልኛለህ እንጂ ያው እሱ ዝንጀሮ ነው ስትከተሉ ገደሉም ገቡ። ይሄ ለቡሌ ለእንጀራ ስትል ቢዝነስ ፕላን አዘጋጅተህ ወቅታዊ የሆነ ትኩስ የጦርነት የሚሸት ባህር በር አለ ብዬ አጀንዳ አምጥቼ ለብልጽግና ቢዝነስ ከፍታለሁ ካልክ ግን ተበልተሃል ነው። ማንም እያንዳንድሽ ልጅሽን ውጭ እያስቀመጥ ቢዝነስ ፕላንህን እያዘጋጀ እዚህ ጋር ለጦርነት ልታዘጋጅ አትችልም። ደግሞ አንብቡ። ጥላሁን ጉግሳ መሳቅ ኮሜዲ መስራት ምናምን ብቻ አይደለም። አንብብ፣ የሀገር ጉዳይ አንብብ። ቀጣፊ ይሄ ወረበላ ስብስብ ለዚህ ነው የሚከፈላቸው። ደግሞ በዚህ ነው የሚኖሩት፣ ኑሯቸው በዚህ ነው የሚገፉት። እነዳኛቸው የቦስተን በራንዳ ዳሪ ቀድሜ ልኩ በራንዳ ዳሪ ነበረ ነው። ሰውየው ግን በርካታ ዓመታት እንደዛ ሆኖ ያለፈ ነው። እነ ብርሃኑ ጁላን ተመልከቷቸው። ኦፒዲዮ ውስጥ ያለ በሙሉ ምርኮኛ ወይ ዘራፊ ወይ ሌባ ወይ ተላላኪ ወይ ኩሊ ወይ ጩሩ የነበረ እነሱን ሰብስበው ነው ሰው ሁኑ ብለው። ግን የለመደ ልማድ ይሰርቃል ከማዕድ ነው። የለመዱት ግን ስርቆት ስለሆነ ኦፒዲዮች፣ የለመዱት ግን ዘረፋ ስለሆነ ኦፒዲዮች፣ የለመዱት ግን ማጭበርበር ስለሆነ ብልጽግናዎች በዛው ቀጠሉበት። ስለዚህ እነሱ ይህን የሚያውቁት ስድብ፣ ዘለፋ፣ ዲፌሜሽን፣ ማዋረድ፣ መዝለፍ፣ ሰዎችን ማንቋሸሽ ኦፒዲዮ የሚያውቀው ይህንን ነው። ሰዎችን ማሸማቀቅ የሚያውቁት የኦፒዲዮ ብልጽግናዎች ይህንን ነው። ስለዚህ ምንድነው የሚያደርጓቸው? በማያውቁት ነገር ሳይኮሎጂካል ዋርፌር ዲፌም ያደርጓቸው፣ ስማቸውን ያጠፉታል። ስንት ህጻን ልጅ ትራማ ላይ ሆኗል በዚህ ሰውዬ ምክንያት። እና ማን ነው የሚያቆመው ነው? ይሄ ልመና ምድረ ድንጋይ ራስ ጀነራል ተራ በተራ እየመጣ ስትለምን ይሰራል ወይ? ኢትዮጵያ እንዳለ በተለያየ ኬዝ ሁሉም እየተነሳ ነው። አስተማሪዎች ደሞዝ አልተከፈለንም፣ ትምህርት ቤት 1 ዓመት ሚሊተሪ ካምፕ ነው ምናምን ተብሏል። ጅማ ምናምን ደግሞ በግድ ወጣቶችን ወደ ውትድርና ሊወስዷቸው ሲሉ እናቶቻቸውን አንሰጥም ልጆቻችን ብለው ሰላማዊ ሰልፍ ተነሳ፣ ተተኮሰ ምናምን። ጋምቤላ the same thing everywhere ኢትዮጵያ by the way ይሄ የቄሮና የፋኖ ትግል በነበረው ወደዛ እየሄደ ነው በፍጥነት ማለት ነው። ደግሞ በተነሳ ቁጥር እንግዲህ አሁን ዩኒቨርሲቲዎች ደግሞ ከጀመሩ ነገሩ እንደማያቆም የታወቀ ነው። እንዳውም ገፍቶ የህዝብና የሀገር ህልውና አደጋ የፈጠረን መሪ ለምንድን ነው ከዚህ በኋላ እንዲቀጥል ነው? ትክክል አይደለም። ከሳቸው ያልተሻለ ሰው አለ ብዬ አላምንም። በፖለቲካ መድረኩ ማለት ነው። እንቁጠር ብንል እኔ ቆጥረን መዝለቅ የምንችል አይመስለኝም። ዶክተር አብይ ከስልጣን እንዲወርዱ ሊያደርገው የሚችለውን ምክንያት የዋሿቸው ውሸቶች ብቻ ከስልጣን እንዲወርዱ ሊያደርጓቸው ይችላል። ከዛ አሁን ሁለተኛው ሲሳይና አላዱ ሲመልስ ያየሁት ነገር እንደው ሰው ሲሞት ክርስቲያን ሲገደል አባዬ እየነገርኩ በስንቱ ልቃጠል ስትሄዱ እየነገርኳችሁ ልትሞቱ ነው ብዬ ያልኳችሁ ሄዳችሁ ከሞታችሁ በኋላ ናለቅሶ ድረስ በስንቱ ጎዳለው። ስትሄዱ እኮ ነው ያለቀስኩት እኔ። ናላልቅስ የሚሉ ደግሞ እኮ በጸጸት በጸሎት አይደለም። እሷን ተጠቅሞ ሊሸቁጥብት ደግሞ ሌላ ሊያስገድሉ እንደሆነ ስታሰሉ ይዘገንን። የብልጽግና ቁጥር 1 አለቅላቂ ሆኖ የሰው ልጅ ፍጡር የማያደርገው ብልግና እየፈጸመ የኖረ ቦስተን ላይ ብልግና ማለት እንዲሁ በኢትዮጵያ ቤተሰብ ሕግ ጭምር የማይፈቀድ ነውር በትዳር ላይ ትዳር ምናምን ተወውና ማን ከማን ጋር ስንት ዘር ነው የምትጋባው ምናምን የሚስቱ እህት ጋር ሰው አይተኛም። በኢትዮጵያ ቤተሰብ ሕግ አይተኛም። ኦህዴድ ቁማር መስራት ይፈልጋል። እዚህ ላይ ዘመነ ካሴ ይሰማሃል እንዴ? ምሬ ወዳጆ ይሰማሃል እንዴ?
ምግበ ይሰማሃል እንዴ? እዚህ ደርሷል እኮ የትና የት ሊፈረዳ የቀረበ ጊዜ እንደዚህ ጨዋታ ብትጀምር ምን ዋጋ አለው? ያለቀለት እኮ ነው ብልጽግና። አውዲ ብልጽግና እኮ የሞተ እኮ ነው። ምን ዋጋ አለው? አሁን ስማቸውን ያጎርፉታል፣ ስማቸውን ያጠቁሩታል። ስለዚህ ይሄንን ሲያዩ ፈርስትሬትድ ሆነው ተስፋ ቆርጠው እንዲተውት ከዛ ደግሞ እንደኛ አይነት የምናግዛቸውን ፈርስትሬትድ ነው ከኛም እንዲርቁ ካስፈለገም ደግሞ ራሳቸውን እንዲገሉ ያንን ነው እያደረጉ ያሉ። በዲፌሜሽን ስሞችን በማጥቆር የውሸት ክስ በመክሰስ አብይ አህመድ የአባቱን የዲያብሎስን ስራ አየሩን ተጠቅሞ ስም ማጥፋት ላይ ነው ተዘምቶ ያለው። ህዝቡን በሳይኮሎጂ ውጊያ ነው ትሬትን በማድረግ ያለማቋረጥ። እኔ እኮ ይገርመኛል። ጎልያድ ይላል መጽሐፍ ቅዱስ ላይ 40 ቀን እየታየ ያስፈራራቸው ነበር ይላል። መጣሁባችሁ፣ ወጋኋችሁ እያለ አብይ አህመድ እንደዛ ነው የሚያደርገው። ኢትዮጵያን ጦስ ይዞ ነው የሚሄደው ይሄ ሰውዬ። አይ ቲንክ አንዳንድ ጊዜ ካልደፈረሰ አይጠራም ይላል አማራ አይደለ? ኢትዮጵያ ላይ የተለያየ ችግር ነበር፣ የተለያየ ስርዓት አለ። እንደዚህ ያወካው ግን ለየት ያለው ኢትዮጵያን ጦስ ይዞ ነው የሚሄደው። ግራ እየገባ ነው፣ እያፈርኩ ነው። ለአብይ ምንድነው ለበሻሻ ሰው ስትል በእናትህ ደንቆሮ እያስባልክ ነው አይደለ? እኔ ደደብ አይደለሁም ስለምትል ማለት ነው። እነሱን ጭምር እዛ ስላደክ ሊያፍሩብ ይችላሉ ብዬ አስባለሁ። ሌላው ከኢትዮጵያ ዜና አይደለም ብለዋል። በጉራጌ ምድር መንግስት ገዳ አወጀ ይላል። በጉራጌ 158 ዓመታት ተቋርጦ የነበረው የኦሮሞ ገዳ ስርዓት በድጋሚ ተቋቋመ። ዛሬም እስክንድር ጨዋ ነው አይደል? ዛሬም አንዳርጋቸው ጽጌ ጨዋ ነው። ኢትዮጵያዊነት አቀንቃይ፣ ነፃነት ማያውቁ ነፃ አውጪ ነው አይደል? አዮች ናቸው እነሱ። ሰው ብለህ ስትከተላቸው ዋጋ ያስከፈሉት እነሱ ናቸው። ሀገር በቁም ሸጡ እነሱ ናቸው። እኔ የሚገርመኝ እነሱን ስትከተል ኖረ። ፋኖ ባራገነ መጣል ሲግሬ ለማየት ያውቃስ ስትለኝ ኖረ። እሺ ይሁን ብዬ ለዚህ ነው ብልጽግና አካባቢ ያለው ውጥንቅጥ። ይሄን የተገነዘቡ ሰዎች አሉ። ኦህዴድ አካባቢ ይሄ አንጋፋ አያቶላዎች አሉ የተገነዘቡ። ኦህዴድ እየወደቀ እንዳለ ሺህ ጊዜ ምክንያት በዚህ ቢደረድር የተለያዩ የማወናበጃ ስልቶችን ኢንስትሩመንት እዚህ ጋር ቢዘረጋ ምንም ማድረግ እንደማይችል የተገነዘቡ በቃ የነቁ አምላካቸውና ጀመው የነቁ ሰዎች አሉ። እኔም ማቃቸው ሰዎች አሉ፣ ትልልቅ ሰዎች። አብይ ቀጠናውን እየረበሸው ነው። እነዚህ ሸቃዮች ፖለቲካ የማይገባቸው ምንም ነገር የፖለቲካ ሀሁ ሳያውቁ እጃቸው ላይ ገባና ስልጣኑ ሲገባ ሚዙት የሚጨብጡት አጥተው በፈለጉት መንገድ ዝም ብሎ ይነዱታል። ዝም ብሎ የሀገር ጠቅላይ ሚኒስትር ቀጣፊ ሲባል ከዚህ በላይ መራር ቋንቋ የለም፣ የከበደ ቋንቋ የለም። ቀጣፊ፣ ውሸታም፣ ቱልቱላ ሲባል ልክ እነ ጎልያድ የተጠቀሙበትን መጣችሁ ለወጋችሁ ነው ላጠፋችሁ ነው እያለ ህዝቡ በፍርሃት እንዲኖር ዛሬ መጣብን፣ ነገ መጣብን፣ ከነገ ወዲያ መጣብን እያለ በአይምሮ እረፍት እንዳይኖር የሳይኮሎጂካል ውጊያ ነው እያደረገ ያለው። በምንም ነገር አትሸበሩ። ሳይኮሎጂካል ዋርፌር ይባላል ይሄ። እናንተን ስማችሁን በማጥፋት አሸማቆ አስደንግጦ ተስፋ እንድትቆርጡ ወደ ሚዲያ እንዳትመጡ ህዝባችሁን እንዳትመክቱ ካስፈለገም ደግሞ ስሜ ጠፋ ብላችሁ በክብራችሁ በዲግኒታችሁ መጥተው ያንን ነገር ኢንሰልት ሲያደርጉት ተስፋ ቆርጣችሁ ወይ ራሳችሁ እንድታጠፉ ከዛ ጊቫፕ እንድታረጉ በጦርነት ያልቻሏችሁን ነው በወሬ ሊፈትኗችሁ ያሉት። የጉራጌ ዞን ዋና አስተዳዳሪው አቶ መሐመድ ጀማል እንደ ሀገር ከገባንበት ችግር ልንወጣ የምንችለው ባህሎቻችንን እሴቶቻችንን አጠናክረን በየአካባቢው ያለው ትስስራችን ስናጠናክር ነውና። እሺ የጋዜጠኞቹ ሲሆን የእንጀራ ጉዳይ ነው እንበል። የዚህ ሰውዬ ምን ይባል? ይሄ እኮ ራሱ ጉራጌ ነው፣ 7 ቤት ጉራጌ ነው ባይዘው። እንደ ሀገር ከገባንበት ማጥ ልንወጣ የምንችለው ጉራጌ ገዳ ሲቀበል ነው የሚል ነው ንግግሩ። እንዲህ አይነት ገልጦችም አሉ ባይዘው። እንደዚህ አይነቱም የቀነጨሩ አሉ። ስደበደብ ስከሸከስ ስሰደብ ኖሬ ምናምን ብለው ቆዳን ይላጫ ስትለኝ እሺ ብዬ ኖረ። ሁሉ አልፎ ሁሉም ቦታዋን ስትይዝ ያልኩህ ነገር ሁሉ እውነት ሲሆን አሁን ደግሞ ተመልሰህ መተህ ምን ትለኛለህ? እንደው ለምን ትንቃቸዋለህ? ምን ያደርግሉታል? ኢነርጂ ሰው እኮ መብራት ነው የሚያውቀው የገጠር ልጅ ስለሆነ። ይሄ እኮ ቁጭ አድርጎ እኮ ህፃን ልጅ እኮ የሚያስተምረው እኮ ነው። እስክሪብቶ ያዝ የእጅ አጻጻፍ እኮ እንደዚህ አድርጎ ፊደል አጣጣል እኮ የምታስተምረው እኮ ነው። ፊደል አጣጣል እንደዚህ እንኳን ፖለቲካ እውነቴን ነው። ልጆቻችን ነው እጅ አያያዝ እንደዚህ የምናስተምራቸው። እንደዛ ነው እኮ ይሄ የምታስተምረው እኮ። ለኢትዮጵያ ፍጹም የማይመጥን በታሪክ አጋጣሚ የመጣ ሰው የመሆኑ በዚህ ነው የምታዩት። እጅ ላይ ነበርኩ 8 ዓመት 7 ዓመት ሙሉ እኮ የሀገር ጠቅላይ ሚኒስትር እኮ ነው። አማራ ክልል ነው ያስቸገረው። ፋኖ ስላስቸገረው ነው እንጂ ዝም ብሎ ነገ ጠዋት ዘው ብሎ የመግባት ፍላጎት እንዳለው አፕታይት እንዳለው እየታየ ነው። የሚደናበር ተመልካች እንዳይኖር ነው። ቢያንስ አብይ በተሳሳተ የሚደግፈው ሰው እንዳይገኝ ነው። ገብቶት በቃ የፈለገ ያድርግ አገር ይፍጅ ጄኖሳይድ ይፈጽም ብሎ ከደገፈው ይሄ ሌላ ነው። ብልጽግና ያለው አቅም የውሸት ወሬ ነው። የብልጽግና የጦር መሳሪያ ውሸት ነው። ተመልከቱት። ቲክቶክ ላይ አንድ አያና የሚባል ወንድ ይሁን ሴት ይሁን ማላቀው ወንድ አገረድ የሚመስል ቲክቶክ ላይ ቁጭ ብሎ እነማንን ይዟቸው የሚመጣ ያለው አሜሪካ ሀገር የሚኖር አንድ አጭበርባሪ ግን ኦፒዲዮ ምናምንቲዎችን ስለሆነ ይዞ የሚወጣው እነ ማንም ትሉት እነ ዲና ሙፍቲ ቲክቶክ ላይ ተቀምጦ የሚውት ለምን ይመስላችኋል? የምድር ጦር ላይ አቅም ስለሌላቸው መዋጋት ስለማይችሉ ድሮን ይዞ መጥቶ ማሸነፍ ስላልቻለ። ሰዎች አልገደለም በድሮኑ። ኦፍኮርስ ገዳይ ነው አብይ አህመድ ገሏል። ዘመን ይመጣል ይጠየቃል።
መስሎታል። ጉራጌ የገዳ ስርዓት 158ኛ ያቆመው የገዳ ስርዓት ያቆመ ነው የሚሉት ድሮሜኛ ነው ኬኛ ስትል የሀብት ጊቭ ሳም ይርስ አይደለ የሆነ አመት ነበረ። የጉራጌ ደግሞ 158ኛ እውነት እንዲመስል ነው አይደለ 160 50 ምናምን ክድፍ እንደካረከው እንደዚህ ሜክ ሴንስ ነው መሰለኝ። ጉራጌ ላይ ገዳ ስርዓት ምንድነው የሚያደርገው? የራሳቸው ስርዓት፣ የራሳቸው ህግ፣ የራሳቸው ባህል፣ የራሳቸው ቋንቋ ያላቸው ሰዎች ናቸው ጉራጌዎች። እንግዲህ እንደምናውቀው ከሆነ ኢትዮጵያ ያለው ሲቹዌሽን ለአብይ በጣም መጥፎ ነው ያለው። የጨነቀ እርጉዝ ያገባዛል እሱ ብያቸዋለሁ ከዚህ በፊት። አብይ አይዶንቲንግ የሚታወቀው አይመስለኝም። ቤቷን ካክቶ እስኪገቡ ድረስ ሚነቃ የሚሰው አይመስለኝም አይደለ አንገቱን ይዞ የሚያወጡት ነው ይመስለኝ። አእምሮ የደነዘዘ ሰው ስለሆነ ኤሌክትሪክ ሲባል መብራት እንታየው እኛ የምናስበው ስለ ዓለም ነው። የታውቀዋለህ የምታወራው ብሔርና ድንቁርና ሲያስተምሩ የሚሉት ስትሰማ የምትለው ማንን ነው? እብድ አለ ስትሰማ የምትለው ጤነኛም የተሰማለ ያስተማሩ ነው የምታሳየው። የሰፈር ቁጫራ እየሰማችሁ ይዋል ግን በይውህና የሚጭበረበር እንዳይኖር የምንናገረው ይሄ ነገር። ለዚህ ነው የምንገጥም እኮ ምን ለዛ እኮ ነው እንገጥመሃለን። ሚዲያ ላይ ራቆት እናስቀራሃለን። ሞራል የለህም። ስለ ጥምረት የማውራት ሞራሉ ከየት አመጣው? እንዴት ነው የምትችሉት? አንደበታችሁስ እንዴት ያስችላችኋል ነው። የአምባሳደር ፋርሴ ብላች በስም ዝርዝር እዩዋቸው። የአምባሳደር ፋርሴ ብላች ጠቅላላ ጌዲዮን ጢሞቴዎስ ለሁሉም ኤምባሲዎች አምባሳደሮች የተላለፈ ነው። ማስረጃ ላሳያቸው። አምባሳደሮች ናቸው እነዚህ። ተመሳሳይ መልእክት ነው የሚልኩት። ሌላ አለ ልጨምርላችሁ እዚህ ላይ። አምባሳደሮች በሙሉ ተመሳሳይ መልእክት ነው። ፉል ስቶፕ አይረሱም፣ ኮማ አይረሱም። እንዴት ብሎ ይረሳሉ? ለዚህች ነው አምባሳደር ተብሎ የሚኖሩት። እንደዚህ ለጥፍ ይባላል፣ ይለጥፋል። የሰውን ዘገባ ሰምቶ አም ሹር አብይ አህመድ ሱሪው ላይ ሸንቷል። ዛሬ አብይ አህመድ ሱሪው ላይ አስቀምጦታል። እርግጠኛ ነኝ የሰውን የዛሬውን ፕሮግራሙን አብይ አህመድ ሰምቶ ሱሪው ላይ ነው ካካውን የለቀቀው። ራቺዲም ወጣ ካቢላም ማሸለበ እንዳም ሆኖ ገዳዩም ተገድሏል። እመኑኝ ነው የምላችሁ ዛሬ አብይ አህመድ ተኝቶ አያድርም። አመራሮቹን ጠባቂዎቹን ሁሉ ቀይሯቸዋል። ዛሬ 1-5 የሚጠረጥራቸውንም አባሯቸዋል። እጣ ፋንታው ግን ይሄ ነው የሚሆነው። አብይ አህመድ ብልጽግና በአሁን ሰዓት አቅም የለውም። መንምኗል። መናመኑን ራቁቱን ቀርቷል። ህዝብ አጣደፈው። ለሬም ተጣድፏል እንኳን ለአብይ በእውነት ፈጠነብኝ ነገር ሁሉ ወስገውራን ሰውየው ልታባሩት ነው እንደ በጊዜ ትንሽ ሙድን ያዝበትና ከመሄዱ በፊት አንድ ሰው እኮ አይደለ ከሞተ በኋላ ነው መሰለኝ የሚነገረው። አብይ ግን አትሊስት እንዴት እንደምናስታውስ እነግራለን መጨረሻ ላይ ማለት ነው። ምክንያቱም ሁኔታው እየተበላሸ ነው። ጨቅላው እንግዲህ እንደ ቪዲዮን አጫውተዋለሁ። ለሃይማኖት አባቶችን ሰብስቦ ስራችሁ ምንድነው አለ ምን የምታረጉት ቁጭ ብላችሁ የኔ ስራ ማረድ ነው ቶሎ ህዝብ መቀነስ ነው። ከዛ በኋላ ችግር ሲመጣብኝ አስታርቁኝ ቢከፈል ከፍላለሁ ምን ችግር አለ ነው አይደለ በገንዘብ ነው። ዩናይትድ ኤምሬት ብር ተጣለች ቀላል ነው። ህዝቡ ተርቧል። ደሞዝ ምናምን መክፈል አይችልም። እሱ የሚያወራውን ሲስማው እሱ ቀድሞ ኮምፒውተር ያውቃል። ኢንሳን መሰረተ ከዛስ ኤአይ መሰረተ አገር የሚሰራው አይደል ከዓለም እኩል ያደረከን እኩል አስጀመርከን አብይ ባይሆን አይሁን በአፍሪካ ቀደምት ነን ከዓለም እኩል ነን። አንተ ገጠሬ ገገማ ስትሆን እሱ እነዚህ ሰዎች አምባሳደሮች ናቸው። ተመሳሳይ መልእክት ነው የሚጽፉት በሙሉ እነዚህ በየኤምባሲ ዲፕሎማቶች አምባሳደሮች የላኩት ነው። ዓለም አቀፍ ህብረተሰብ ስሙን ኤርትራን አግባቡልን፣ ከኤርትራ ጋር ሰላም ፈጥራለን። ሰላም ነው የምንፈጥረው። ባለፈው ምን አለ? ጦርነቱ ከተጀመረ የተከበረው ምክር ቤት ውጤቱ ግልጽ ነው። በኋላ እየየ እንዳይኖር ዋናው ጦርነት አለመጀመር ነው። አይዟቸው እኔ እኮ አለሁ ብሎ ሬርስ አድርጎ የሞራል ግንባታ ተሰጥቶት ፊት ላይ የመደናገጥ ነገር የመናደድ ነገር እንዳይታይብህ ብለ አይዞ ቆፍጠን ብለ የአሸናፊነት መንፈስ ፊት ላይ እንዲነበብ ብሎ ፕራክቲስ አድርጎ መጥቶ ፋኖ አመድ አድርጎለታል። አዘጋጅቶት የነበረውን ሰራዊት እንዳለ አመድ ነው ያደረገው። ፋኖ እየተዋጋ ብቻ አይደለም ያለው። አብይ አህመድ አፍርሶት የሄደውን ዩኒቨርሲቲ ትምህርት ቤቶች ሁሉ እየገነባ እየሰራ ተማሪዎች ወደ ትምህርት ቤት እንዲመለስ ነው እያደረገ ያለው። በየቀኑ የአብይ አህመድ ሰራዊት ከሞት የተረፈው በፋኖ ይማረካል። በየቀኑ ፋኖ እየተደራጀ የፖለቲካ ፓርቲ እያዘጋጀ መሪ እየመረጠ አብይን እየተዋጋ አብይን እየቀጠቀጠ አብይ ደግሞ አፍርሶት የሄደውን ቅርስ አብይ አፍርሶት የሄደውን ትምህርት ቤት ደግሞ እየገነባ ነው ያለው። ቄሶቹን ሰብስቦ ስራችሁ ምንድነው አስታርቁ እንጂ ሁሉ ሃይማኖት አባት አይደለ። ጎጃሜው ቄስ ጎጃሜ ጋር ሄድ አይ ቲንክ እየላየ ነው የሚያወራው። ኦፍ ኮርስ ጎንደሬው ቄስ ከሆንክ ጎንደሬው ጋር ሄደ ሰላም አምጣ። ግን ከአማራ ጋር ብቻ ነው ፎከስ ማድረግ የፈለገው ትርቁን ማለት ነው። እስቲል ግን ያስጠነቅቃል። መጀመሪያ ላይ ወየውላችሁም ትንሽ አለበትን ከዛ ወደ ልመናው ይገባል። እየሞቱ ዘራፍ ይላል ይሄ ነው እና ከአማራ ጋር አስታርቁኝ ካስፈለገ ካሳም ከፍላለሁ ብሏል። እኔ ከዛ ደግሞ እንዴት ነው ነገሩ? ይሄ እያስፈራሩ እያስጠነቀቀ መለመናቸውን በጣም ተክነውታል። ሁሉም ጀነራሎቹ ምናምን ግን ሌላ ኢትዮጵያ ሁሉም ተነቃነቀ እኮ። ሰውዬው ምን ይሻላል ነው እንግዲህ። አንድ ብቻ አይደለም ችግር ነፍ ነው